በጣም ብዙ እንድጠላው የሚያደርጉ ተግባራቶችን ስላደረገ ትላንት አንቺ ብዙ ነገር አድርገሻል፣ እሱም እሺ ብዙ ነገር አድርጓል። ዛሬ ለፉትና ሁሉን ነገር ለፉትና እኛም ከመሃላችሁ እንወጣለን። እናንተ ግን ሰላም አውሩት። በፍላጎቷን ሙሉ አሳውቃለሁ። ስደውልሽ ማታንሽ ምን ታረጋለህ እዚህ? ምን አገባ? ምን ያረጋል እዚህ? ምን ታረግ ነው የመጣው? ምን ልታረግ ነው እዚህ የመጣው? አደረግሽው ማለት ከነሱ ጋር እንድትጣላ ስለማልፈልግ ካሁን በኋላ ብቻዬን እሄዳለሁ ያልሽው እውነት ነው? አየው ተረጋጋ። እንዴ መጣ ሲጀመር እዚህ እንዳለው ምን ሆናችሁ መጣችሁ? ናለ ምን ልታረግ መጣ? ተደራጅተህ መምጣት ጀመርክ? ይኸውልሽ አሁን ግን ሌላ ግርግር አነፍጠርና አስኪቹ ለምን በማህበራት ተታቀፍ ሚደ ሌላ ግርግር ውስጥ አንግባ። አንዴ እናውራ። እሺ ገባህ አይደል? እናውራ አንዴ። ካሜራ ጭቃ ይደብራችሁ ምን በቃ አልፈልግም አለችው አይደል? እሷ ትንገረን። እሱ አንተ አይደለም የምትነግረን። በምንኛ ትንገረህ? በወፍ ቋንቋ ትንገረህ? በአማርኛ ነው እስከዛሬ እየነገረች ያለችው። አልፈልግም። ይገባሃል? ዳን እየሰማኝ ነው። በህይወቴ ጉረኛው እንዳይመቸኝም ገባክ? ይሄ ልጅ ዝም ብሎ ጉራ ብቻ ንፋስ በለው ገባክ? ስለዚህ እኔ ከዚህ በላይ እዚህ መቆየት አይጠበቅብኝም። ከሱ ጋርም አፍ መካፈት አልፈልግም። አንዳንድ ጊዜ አፍን በከፈትክ ቁጥር ትቀላለህ ነው። ስለዚህ አመሰግናለሁ። ለዛ ነው ብርድ ያለ ንፋስ በሌላ እንዴ አንቀጠቀጠህ። ጋቢ ልበስበት። ሩታ ተረጋግተሽ ወደ ቤትሽ ተመለሽ። ቀልብሽን መልሽ ሩታ። እውነት የማን ቀልብ እንደተመለሰ የሆነ ዛሬ የማደርገው ለመጨረሻ ጊዜ ነው እያደረግኩ ያለው። እንደተመለሰው ያንተ ወይስ የሱ? ነገ ነድል አታገኙም ነው። ገባሽ አይደለ? ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬም ተመልሼ መጥቻለሁ። እውነት ለመናገር ናፍቃችሁኛል። በእውነት ረጅም ጊዜ ወደ እናንተ ከመጣሁና ከረጅም ጊዜ በኋላ ነው ዛሬ ያያችሁኝ። እኔም ናፍቃችሁኝ ነበረ። ስለተገናኘን ደስ ብሎኛል። ዛሬ የመጣሁበት ዋነኛው ዓላማው ሁላችሁም የምትፈልጉትን ነገር ነው ይዤ የመጣሁትኝ። አብርሽና ሩታ ይበቃችኋል ብዬ አስባለሁ። ማለት ከዚህ በላይ መጣላቱ፣ ከዚህ በላይ መገፋፋቱ አያስፈልግም፣ በቂ ነው ብዬ አስባለሁ። እና እኔ ይሄንን ያሰብኩበት የመጀመሪያው ነገር ሩታ ከይሳቅ ጋር ከምትሆን ከአብርሽ ጋር ብትሆን ይቀለኛል። ምክንያቱም አብርሽ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ብዙ ነገሮችን ለሷ ብሎ ያደርጋል፣ ብዙ ነገሮችንም አድርጓል እስካሁንና እንዲህ ከሚወዳት ልጅ መለየቷ ልክ ነው ብዬ አላስብም። አይ ነው የተለየ የሆነ ስሜቶች ነበሩ እኔ ጋር በፊት በነበረን ነገር ላይ ለሩታ የሆነ ስሜት አለኝ። ያ ቢሆንም ግን ሩታ መሆን ካለባት መሆን ያለባት ከአብርሽ ጋር ነው። ምክንያቱም ከራሱ በላይ ስለሚጨነቅላት ከራሱ በላይ ስለሚያስብላት ከሱ ጋር መሆን አለባት ብዬ አስባለሁ። ይሳቅ ለሷ የሚገባት አይነት ልጅ አይደለም፣ አይገባትም። ይሳቅ ከሷ ጋር መሆን ያለበት ልጅም አይደለም። አላቅም በምን መንገድ ወይም ደግሞ በምን መልኩ እሱን እንደመረጠችው ባላቅም፣ ምኑ ማርኳት ምኑን ወደው እንደሆነ ባላውቅም ከሱ ጋር መሆንን መርጣለች። ያ ደግሞ ደስ አላለኝም፣ እኔ አልተመቸኝም። ምክንያቱም ይሳቅ የቅርብ ጓደኛዬ ነው። ብዙ ነገሮችን ስለሷ ስለነገርኩት፣ ብዙ ነገሮችን ስለሷ ስላወራሁትም ነው ለሷ እንደዚህ አይነት ስሜት ሊኖረው የቻለው እና ከኔ እነዛን ሁሉ መረጃዎች ወስዶ በኋላ ላይ ጓደኛዬ ወንድሜ የምለው ሰው ይሄን ማድረጉ በጣም ነው ያናደደኝ። በጣምም ስላስከፋኝ ልክም ነው ብዬ ስለማላስብ ነው ዛሬ አብርሽና ሩታን ለማስታረቅ የጠራኋቸው። ያው ይሰሙኛል ብዬ አስባለሁ። በመሀላችን ጥሩ መከባበርና ጥሩ ነገር አለና ምናልባት ከአብርሽ ጋር ነው እንጂ ከሩታ ጋር ጥሩ መከባበርና መደማመጥ አለንና ታዳምጠኛለሽ ብዬ አስባለሁ። ዛሬ ተሳክቶልኝ ሁለቱ አንድ ላይ ከሆኑ ነገሮች ከዚህ በኋላ ምንም ነገር የሚያስጨንቅም ስጋት የሚፈጥርም ነገር እኔ አልፈጥርም። በራሴ በኩል ሁለቱ አንድ ላይ ከሆኑ ምንም ችግር አልፈጥርም። ነገር ግን ሁለቱ አንድ ላይ ሳይሆኑ ይሳቅና ሩታ አብረው እንዲሆኑ መቼም አልፈቅድም። ማለት ማድረግ የምችለውን ማድረግ አቅሜ የፈቀደውን ያክል ነገር አድርጌ ሁለቱ አንድ ላይ እንዲሆኑ አደርጋለሁ። ይሳቅም አሁን ላይ እኔን አላወቀኝም። ማለት ያለውበትን ነገር ስላልተረዳ ነው ለሩታ በማሰብ ነው ምንም ነገር ለማድረግ ያልሞከርኩትኝ። ከዚህ በኋላ ግን ሩታና አብርሽን ለማስታረቅ እሞክራለሁ። ነገር ግን ሩታ አሳፈረኝ ብላ ከይሳቅ ጋር የምትሆን ከሆነ የማልፈልገው ማንነት አመጣለሁ። ትናንት የነበረውን ዳኒ ያስተካክል ምናምን ያላችሁኝ ባህሪን ሳልፈልግ መልሼ አመጣዋለሁ። ምክንያቱም ሩታ ከይሳቅ ጋር አትሆንም፣ ይሳቅ ደግሞ አትድከም አትልፋ። ምክንያቱም ካንተ ጋር አትሆንም። እሷ መሆን ብትፈልግም እኔም አልፈቅድልህም። በቃ በራሴ ልፈቅድልህ አልችልም። አብርሽ ነገሮችን ቢተዋቸው እንኳን እኔ እንደማልተው ከዚህ በፊት ነግሬያለሁ። አሁንም ደግሜ እነግርሃለሁ። ይሳቅ አብርሽ ቢተውህ እኔ አልተውህም። መቼም አንተ ከሩታ ጋር እንድትሆን አላደርግም። አቅሜ የፈቀደውን ነገር በሙሉ አደርጋለሁ። ስለዚህ
ሁለቱ አንድ ላይ ከሚሆኑ የተሻለው መንገድ ብዬ ያሰብኩት ነገር ምንድነው አብርሽና ሩታ ማስታረቅ። ስለዚህ አብርሽና ሩታ ታርቀው ነገሮች ሰላም እንዲሆኑ ፈልጋለሁ። ያን ለማድረግ እሞክራለሁ። ይሳቅና ሩታ አብረው ሆነው መቼም ሰላም ሊሰማኝ አይችልም። መቼም ደግሞ እንደዛ እንዲሆኑ አብረው እንዲሆኑ አልፈቅድም። በቻልኩት አቅም ማድረግ የምችለውን ጥግ ድረስ ሄጄ ሁለቱ አንድ ላይ እንዲሆኑ አደርጋለሁ። ነገር ግን አብርሽና ሩታ ዛሬ ሰምተውኝ ከታረቁና ሰላም ከወረደ በጣም ነው ደስ የሚለኝ። በቃ ነገሮች እኔ ጋር ያሉትን ነገሮች ከዚህ በፊትም አይታችኋል። እውነት አብርሽና ሩታ አብረው ከሚሆኑ ከሆነ ነገሮችን ለማቆም እኔ ጋር ምንም ችግር አልፈጠረም፣ እኔም አልፈጥርም። ነገር ግን ከይሳቅ ጋር አትሆንም። ብዙዎቻችሁ እየጠየቃችሁ ነበር፣ ይሳቅ ጓደኛህ አይደል እንዴ ምን ችግር አለው ምናምን። ይሳቅ ጓደኛዬ መሆኑ ነው እኔ ነገሩ እንዳከብድብኝ ያደረገው። ምክንያቱም ለሩታ ያለኝን ነገር ነግሬዋለሁ፣ ለሩታ ያለኝን ፍላጎት አሳውቄዋለሁና ይሄን ፍላጎት እያወቀ ነው እሱ ከሩታ ጋር ለመሆን የሞከረው። ስለዚህ ያደረገው ነገር ልክ ስላልሆነ መቼም ቢሆን አብርሃም መጥቷል። ገስ ለምን እንዴ ላወራ ነው እኮ። ስለዚህ ይውረድ ላውራ ነው ማውራት ያለብኝን ነገር ለቤተሰቦቼ ነግሬያቸው ነው። ገባህ አይደለ? አሁን እኔ በካሜራ ምናምን ቪዲዮ መቀረጥ ምናምኑን አትለማ። ለምንድን ነው የማትፈልገው? አሊያም ልሂድ። የጠራሁ ሰላማዊ ነገር ለመፍጠር ነው አይደለ? ነው አይደለም? አሊያም እሄዳለሁ ነው እኮ ለሰላም ነው አይደል የጠራኸኝ? ካሜራውን ዝቅ አድርገህ አውራኝና ያልታየ ነገር ወይ ደግሞ ካሜራው የማያውቀው ነገር ወይ ደግሞ ኦዲየንሶቻችን የማያውቁት አዲስ ነገር የለም። ገባህ አይደለ? አዳምጠኝ፣ ተረጋጋና አዳምጠኝ። ምንም አዲስ ነገር የተፈጠረ ነገር የለም። ገባህ አይደለ? እሺ፣ በአጠቃላይ ለምን ፈለክኝ እኮ ልነግርህ ነው። ካሜራው ኖ እኔ አልፈልግም። እኔ ለቤተሰቦቼ ያደረኩትን ነገር ማሳወቅ አለብኝ አይደለ? አንተ እዚህ ጋር ስጠራ ጥሩ ሰው ነው እያልኩ አይደል? እኛን አሁን ዛሬ ላይ ለማስታረቅ አይነት ነገር አትመስለህ ቪዲዮ ቀርጸ ኦዲየንስ እንዲያቀልህ ነው የፈለከው። ከዛ በፊት ያ ሁሉ ነገር ስታደርግ እኔና እሷን ለማለያየት ያ ሁሉ ነገር ስትጥር ቆይተህ ዛሬ ላይ ደግሞ ተመልሰህ ደግሞ ሌላ አይነት ባህሪ ብታሳየኝ እኔ አልሰማህም። ገባ? ስለዚህ ለኔ ደግሞ ካሜራ ያመጣሁት ሀሳብ ጥሩ ነገር ነው አይደለ? አንተ ከሩታ ጋር መሆን ትፈልጋለህ አይደል? ፍላጎት አይደለም ከሩታ ጋር። አንተ ግን ልታደርገው አትችልም። እኔና እሷ ልታጣላን እንጂ የምችለው ልታታርቀን አትችልም። በቃ አለቀ። እሱ ነው እሷ ትምጣና እሷ ደርሳ እኔ ለማጣላት የማደርገው ነገር ከሆነ ኦፍ ኮርስ ልክ ነህ እኮ አንተ። ግን ደግሞ እኔ በዚህ ሰዓት ላይ ማለት ነው ለሩታ አስፈላጊ ሰው ነው ብዬ የማስበው አንተ ነው። የመጣው ልጅ ይሳቅ የሚባለው ልጅ አንተ ልታስታርቀኝ አትችልም። ስለዚህ ለዚህ ጉዳይ ከሆነ የጠራኝ እኔ ልሂድ። ለምን ደግሞ አልችልም? ቆረጥ አልፈልግም። አትችልም። ይወላጃለኝ የሰው ልጅ ይቀየራል። ገባህ አይደል? ዛሬ ላይ እንዳስታራቂ ሆነ ትቀርባለህ። ያኔ እኔና እሷ ትጣጣላ የነበርኩ አንተ አልነበርክ እንዴ? ነበር። ስለዚህ ያዛኔ ስትሰራ ነበረ። ገባህ አይደል? የሰው ልጅ ነው መሳሳቴ ያለ ነገር ነው። መሳሳት ምንም ዘግተናል። ፋይል በቃ ምንም ይዘጋችሁ ነገር ዘግተናል። በቃ እሷም አልፈልግም ብላለች፣ እኔም አልፈልግም ብያለሁ። አለቀ በቃ። ሰማኝማ ሁላችንም ስሜታዊ ስንሆን የምንናገረው ነገር የተለያየ ነው። ገባህ አይደል? አንተም ስሜታዊ የሆነ ብዙ ነገር ተናግረህ ይሆናል፣ እሷም ስሜታዊ የሆነ ብዙ ነገር ተናግረህ ይሆናል። እኔ ዛሬ ጠሯቸው፣ እኔም ስሜታዊ ሆኜ እኮ ብዙ ነገር አድርጌያለሁ ትናንትና። ዛሬ አንተ ጋር መጥቼ ጥሩ ሰው ነኝ እያልኩ አይደል? ገባህ አይደል? ግን ደግሞ የሰው ልጅ ነው ይቀየራል። ሁሌ መጥፎ ሰው ሆናለሁ ማለት አይደል? ሁሌ የማደርገው ነገር መጥፎ ነው ማለት አይደለም። አንዳንዴም ጥሩ ነገር ላደርግ እችላለሁ። አይ ኖ እንደዚህ መናገር ብታወራ ብዙ ነገር ብትናገር ልክ ነህ፣ አልፈረድኩብህ። ገባህ አይደል? የምታረጋቸው የምትናገራቸው ነገሮች በሙሉ ልክ ናቸው። ግን ደግሞ ሰው መሆኔን አትርሳ። ገባህ? መቀየር ይቻላል። የሰው ልጅ ልትቀየርም ምንም ልትችላለህ። ግን ደግሞ እኛ ሁሉንም ነገር ዘግተናል ነው። ስለዚህ ከይሳቅ ጋር እንድትሆን ትመርጣለህ? ምርጫ እሱ ነው። በቃ እሷ የፈለገችውን ምርጫ ምንከተል ነው። ፍላጎቷን ጠርቼ ብዙ ነገር አወራኋት፣ ይቅርታ ጠየኳት ምናምን። ስለዚህ ፍላጎት የላትም። እኔ ደግሞ በግዳጅ ምንም ነገር ላደርጋት አልችልም። ስለዚህ በቃ ስሜታዊ ስለሆነች ነው። ለምንድን ነው አንተ ስሜታዊነቷን የማትረዳው? አብርሃም አንተም እኮ ብዙ ነገር አድርጋል። አንተ እኮ ብዙ ሰዎችን አምጥተሃል በህይወት እነ ፍቅርም ብዙ ሰው አምጥተሃል በህይወት። ገባህ አይደለ? እኔ በሷም እኮ መፍረድ የለብም። ዛሬ እሷ አዲስ ሰው ይዛ ስለመጣች አይደለም መሆን ያለበት። እኔ እኮ አንተ ቻለሁ ያውን በድጋሚ ወደ ኋላ ለማን ተውካት? እሷም ትታኛለች። ለማን ተውካት? አንድ ነገር ልንገርህ አይደል? አንድ ሴት ልጅ ቤት ለቃ ውጪ ማደር ከጀመረች ለህይወት ያታስፈልገኝም አለቀ በቃ። ገባህ? ያን ያረጋ የት እንዳደረች በምን ታውቃለህ? አብርሃም ከማንም በላይ ሩታን አንተ ታውቃታለህ። ሩታ ነገሮችን አንተ ትኩረትን ለመመለስ ወይ ደግሞ የሆነ ነገር እንድታስብ ብላ እንጂ ካንተ ሌላ ወንድ ጋር ሄዳ እንደማተኛ ታውቃለህ። ውስጥ እኮ ያንን ያምናል። ገባህ አይደለ? እኔ ብዙ ነገር እኮ ሩታን እኮ ከኔ ጋር ለማድረግ ብዙ ነገር ሞክሬያለሁ አይደል? በትናንትናው ነገር ግን አልሆነችም። ምክንያቱም ልቡ ያለው አንተ ጋር ነው። ፍላጎት ቢኖር በቀደም ከሱ ጋር እየተጣላህ እንትን ያልከው ምንድን ነው? ተቀቶ እኔ አሁን እንደማይሆን ወዲያ ታስወራኝ መጣ።
ለዚህ ፍላጎት ከሆነ አንተ መረጋጋት ለምን እንዳልቻልክ ነው ያልገባኝ። ተረጋጋና እኔ ለማጣላት ከሆነ አሁን የጠራው ተረጋጋና አዳምጠኝ። ለማጣላት ልታስታርቀኝ አልችልም። ለምን አልችልም? ለምን ግልጹን አልነግረም። እኔ አንተ ልታስታርቀኝ አልችልም እኮ የማልችልበት ምክንያት ንገረኝ። አንተ ማጣላት እንጂ ማስታረቅ ስለማትችል አሁንም ይቅርታ እየጠየቅኩ ነው። አሁን ይሄን ሁሉ ነገር እየተናገርከኝም እኔ ምንም እያልኩ አይደለም። ገባህ አይደለ? ይሄ የኔ ባህሪ አይደለም። አንተን ቆሜ እንደዚህ ትሪት ማድረግ ወይ ደግሞ እየተነማመጥኩ የማወራ ሰላም እንዲወርድ ስለፈለኩኝ ነው። ገባህ አይደለ? ሰላም እንድትሆኑ ስለምፈልግ ብቻ ነው እያልኩ ያለው። ሰላም እንዲወርድማ ብትፈልግ ኖሮ በቀደም መተህ ከሱ ጋር አትጣላም ነበር። በዛ ለራስህ እንደፈለግካት አድርገህ ነው ስትጋጭ። ምን ማድረግ ነበረብኝ? አንድ ነገር ልንገርህ አይደለ? እኔ በቃ ልሂድ። ለዚህ ጉዳይ ከሆነ የጠራኸኝ እሷን በቃ ጠርተህ ኖ እኔ ይኸውልህ ልቦና እንዲያርፍ እፈልጋለሁ። ገባህ አይደለ? ልቤ እንዲያርፍ የምፈልገው አብረህ ተጠራት። እሺ ካለችህ እኔ ያለው በቃ። ስለዚህ እኔ ከዚህ በላይ እዚህ መቆየትም አዳምጠኝ። ቆይ ትምጣ። ሁለታችሁም ባላችሁበት አንዴ ማውራት ያለብኝን ነገር ላውራ። በቃ ያ ነገር አግባብቷችሁ ነገሮች ሰላም ከወረዱ ወረዱ። የማይወርዱ አይነት ከሆነ እኔም እጄን አወጣለሁ ከዚህ ጉዳይ ላይ። ገባህ አይደል? አይመለከተኝም ከዛ በኋላ ሁሌም እጄን አወጣለሁ። ገባህ? ምንም እኛ ላይ የምትፈጥረው ነገር አይኖርም። ስለዚህ አሁንም ቢሆን ትምጣ ካልክ ትምጣ። አውራት ግን መጀመሪያ አንተ ተረጋጋና አንዴ እሷ ስትመጣም እንደዚህ ሆነ የምታወራ ከሆነ ምንም ነገር አንፈይድም። ምንም ለውጥ አይመጣም። በጣም ስሜታዊ እየሆንክ ነው አብርሃም። እኔ እንደዚህ አይነት ማንነት እንዳለ አላውቅም። በቃ ተረጋጋ እስኪ እንዴ። እሷን ያንተ ማድረግ የምትፈልግ ከሆነ በቃ ተረጋጋ እንዴ። እኔም ሁላችንም አሁን በዙሪያ ያሉ ሰዎች እንዳለ እንወጣልሃለን። አንተ መጀመሪያ ተረጋጋና እሷን ያንተ አድርጋት በቃ። እሺ አሁን እየመጣች ነው። ምንም ክፉ ነገር እንዳትናገር እኮ በቃ ምንም ክፉ ነገር አትናገር። አንድ ነገር ልንገርህ፣ አሁን መጨቃጨቅ ምናምን አልፈልግም። ትናንትና ከሷ ጋር ጭቅጭቅ አይደለም ዛሬ ደግሞ በተጨቃጨቁ ቁጥር እያመመኝ ነው። ገባክ? ስለዚህ ያው መታላለች ያለውን ነገር ከራሷ አንደበት ስማት፣ አዳምጣት። እኔ ዝም ነው የማወራው ነገር አይኖርም በሷ ፊት ማለት ነው። ለምን ትናንትና ጨርሳልኛለች። በቃ አልፈልግም ብላለች። ኦኬ ብያለሁ። ተረዳት። በቃ አለቀ። እኔ ከዚህ አሁን አንጨቃጨቅ። ሰላም እነሱ ሰላም ለምን ነበር የጠራኸኝ? ሁለት የተለያያችሁ ሰዎች ናቸው የሆናችሁብኝ ማለት አንቺም የማቅሽ ሩታ አልሆንሽብኝ። አውራት ዛሬ ደግሞ ተደራጅታችሁ የመጣችሁት እሱ እንዳለ ማለከኝ ይኸውልሽ ሩታ፣ እኔ ምን መሰለሽ ዛሬ ያሰብኩት ሀሳብ ከይሳጋ እየሆንሻለሽ ከይሳጋ እያደረግሻለሽ ነገር ልክ አይደለም። ከዚህ በላይ መጎዳዳት ወይ ደግሞ መጣላት የለባችሁም ብዬ አስባለሁ። ገባሽ አይደል? ከዚህ በኋላ ነገሮች እየከረሩ በሄዱ ቁጥር ማለት ነው መሀላችሁ ያለው ክፍተት ይሰፋል። ተረዳሽኝ? እኔ ጥሩ ሰው ሆኜ ወይ ምናምን መልካም ነኝ እያልኩሽ አይደለም። ገባሽ? ጥሩ ሰው ነኝ ወይ ደግሞ እኔ ዛሬ ተቀይሬያለሁ ምናምን ልልሽ ፈልጌ ሳይሆን ግን ደግሞ ላንቺ በቃ ወሳኝ ሰው ብዬ የማስበው አብርሃም ነው። ገባሽ አይደል? ትናንትና ብዙ ነገሮችን አሳልፋችሁ የመጣችሁት ከአብርሃም ጋር ነው። ብዙ ችግሮችን ብዙ ነገሮችን አብራችሁ አሳልፋችኋል። ገባሽ? ዛሬ ነገሮች የተመቻቹ ነገር ላይ ስለሆንሽ ማለት ነው ማንንም ሰው ማግኘት ስለቻልሽ ወይም ደግሞ የፈለግሽው ነገር ማድረግ ስለቻልሽ ትናንት አብሮሽ ብዙ ነገር ያሳለፈውን ግን አብርሃምን መጣል አለብሽ ብዬ አላስብም። ገባሽ አይደል? እሺ ልትነግረኝ የጠራኸኝ? አዎ የምትወጁ የምታስቢለት ሰው ከሆንሽ አሁንም ከአብርሃም ጋር ሰላም ሁኑ ብዬ ስለማስብ ነው። ገባሽ አይደል? እሺ አንተ ስትጀምር ይሄንን ለማድረግ ማን አነሳሳ? ምን አነሳሳ? በቀደምት እኔና ይሳቅም ፓርቲክ ያወራው ነገር ሌላ፣ የምታወራው ሌላ። ምንድን ነው ግን ማስመሰል የማይሰለቻችሁን የማይገባኝ ነገር ባይዘው የሰለችኝ ነገር ቢኖር ይሄ አሁን ማስመሰል አይጠበቅብኝም። እያስመሰልኩም አይደለም። ግን ምን መሰለሽ ዋናው ነገር አንቺ ከይሳቅ ጋር መሆን የለብሽም። አንቺ መሆን ያለብሽ ከአብርሃም ጋር ነው። እኔ መሆን ከምፈልገው ሰው ጋር መሆን እችላለሁ። አንተ ማን ከማን ጋር መሆን እንዳለብኝ አንተ አትነግረኝም። መጀመሪያ ሩታ ነኝ። ሩታ እየሆንሽ አይደለም። ልክ አይደለሽም። እኔ ማንንም ልሆን እኔ የተመቸኝ መሆን እችላለሁ እኮ። ለምን ደው በማያገባችሁ ነገር እቺኛዋ ሩታ ደስ አላለችንም። እሺ እኔ እቺኛዋ ሩታ አልተመቸችኝም። ገባሽ አይደል? እኔ ላንተ ምቾት ነው እንዴ የሚቀያየርብኝ? ምን አገባኝ ስላንተ ምቾት። እሺ ትናንት አብርሃም የምትሆን ሩታ ሁኚ በቃ አለቀ። ታዩ ሌላውን ገባሽ አይደል? አለፈ። እሱ ስላለፈበት መሆን አልችልም። ምንድነው እንደዚህ ያደረገሽ ነገር? አሁን ምን የተለየ ነገር መጣ? አብርሃምን አስጠልቶ ይሳቅን ሊያስወድድሽ የቻለ ነገር ምን ነገር መጣ? ከይሳቅ ምንም የተለየ ነገር የለም። ገባሽ አይደለ?
አብርሃም ነው የሚወድሽ። በቃ ይስሐቅ ትላንት የመጣ ሰው ነው። በቃ አብርሃም ከኔም በፊት አብሮሽ ነበረ ማለት እኔ ከሱ በፊት ባቅሽም ግን አብሮሽ ፍቅረኛሽ የነበረው አብርሃም ነው። ብዙ ነገሮችን ያሳለፍሽው ከአብርሃም ጋር ነው። እሱን አውቃለሁ። አንተ መናገር አይጠበቅብህም እኮ። ካወቅሽ ለምንድን ነው ታዲያ ውሳኔሽን ከአብርሃም ጋር የማታደርጊው? ለምንድን ነው መለያየትን ውሳኔ የምታደርጊው ከአብርሃም ጋር? ስለማልፈልግ ይኸውልህ፣ አንዳንዴ የፈሰሰ ውሃ አይታፈስም አይደለ? ወደ ኋላ መመለስ ማስችለው ነገር መመለስ አልችልም። ስለዚህ ይሄም ኦልሬዲ አልፏል። ምንም ነገር መለወጥ ይሄ ግትርነትሽ አሁን ያመጣሽው ባህሪሽ ማለት ነው ነገ ዋጋ እንዲያስከፍልሽ እሱ ሌላ ህይወት ጀምሮ ማለት ነው ሌላ ነገር ውስጥ ከምትገቢ ነገሮችን ዛሬ ላይ ሳይሰፉ ከዚህ በላይ ሳይሄዱ አንድ ላይ ሆነና ነገሮችን አብሩት። ታዲያ ለምን አይጀምርም? ለምን አንተናት ማበረታቱት እናንተ ይጀምር፣ ችግር የለም። ማን ሲጎዳ ይክ ደግሞ እኔ ነኝ የምጎዳው ስለሌላ ህይወት ስለጀመረ አትሳሳት። ትጎጃለሽ። ሩታ አታስመስይልሽ። አስመሳይ ማለት ማዶ ተቀለሽ አንቺ ነሽ። ምክንያቱም ውስጥሽ ያለውን ስሜት ደብቀሽ ማለት ምንም እንዳልተፈጠረ ለሱም ማታስቢ እሱን የማታፈቅሪ አሁን የጠላሽው አታስመስይ። ገባሽ? እኔ ትላንትና ብዙ ነገር ለማድረግ ሞክሬ ካንቺ ጋር ልብሽ አብርሃም ጋር ስለሆነ አልሆነ። አሁን ይሳጋ ምን እንዳገኘሽ ባላቅም ምን እንደተፈጠረ ባላቅም ግን አንቺን የሚወድሽ የሚያስብልሽ ከኔም በላይ ነው። ከኔም በላይ የሚያፈቅርሽ አብርሃም እሱን የሚመስል አፍቃሪ አታገኝ። ስለዚህ ያለሽ አንድና አንድ አማራጭ ምንድነው? ልብሽን ይሄ ማለት አሁን እየተሰማሽ ያለውን ነገር አረጋጊውና ሰላም አውርድሽ ከአብርሃም ጋር ሁኚ። በቃ እኛም የየራሳችን መሄድ ያለብን ቦታ እንሂድ። መሄድ ያለብህ ቦታ እኮ መሄድ ብትጀምር ጥሩ ነበር። አሁንም ግን ስቲል ነው እዚሁ ነህ። እንደገና ደግሞ እየተጎዳሽ ነው ምናምን። የግድ እናንተ በቃ ተጎድቼ ማየት አለባችሁ ማለት ነው። ያልገባኝ ነገር ሁሌ ስለ ጉዳት ነው የምታወሩት ነው ወይስ እንደምትፈልጉት የሆነ ቦታ አለ አይደለን? ማየት ስላልቻላችሁ ነው እንደዚህ የምትሆኑት? እሺ ሩታ ጨርሻለሁ። አይ ሩታ ነገሮችን ቀስ ብለን እናውራቸው። አሁን ላይ ስለፈጠነ ወይም ደግሞ በዚህ በፍጥነት በንዴት ላይ ሆኜ ነገሮችን ማድረግ አልችልም። ትንሽ ጊዜ ስጠኝና እኔም ላስብበት እሱ የሚያስብበት ጊዜ እንሰጣጥ እና ደግሞ ጀስት የምታረጋቸውን ነገሮች አቁም። ከሰዎች ጋር የምታረገው ዳኒ አንድ ነገር ልንገርህ፣ ጊዜ ስጠኝ አይሰራም። ገባክ? ፍላጎት ያለው ሰው ዛሬ ሁሉ ነገር አስተካክሎ መግባት ይችላል። ይቅርታ ጊዜ በመጣ ቁጥር ጊዜ በተሰጠ ቁጥር ማለት ነው ብዙ አዳዲስ ነገር ህይወት ላይ እየተፈጠረ ነው። እየሰማኸኝ ነው? ያልኩ እየመሰለው ብዙ አዳዲስ ነገር እየተፈጠረ ነው የሚመጣው ጊዜ በተሰጠ ቁጥር ማለት ነው። አንተ ቅድም ያልከኝን በል ስለሱ ያለህን ፍቅር አሁንም ስለሱ ያለህን ስሜት ቅድም ያወራውን ነገር ለምን አታወራም? አሁን እሱ ስትመጣ ለምን ትቀየራለህ? ዳኒ ማውራት ያለብኝ ነገር በሙሉ ትናንትና በቂ ነበር ያወራሁት ነገር። ስለዚህ ምንም ነገር አሁን እኔ ላወራም ምንም ነገር አልችልም። በቃ ዳኒ ስለዚህ ፍታኝ በቃ ከቻልክ ማለት ነው። እኔ አንተ ምናልባት የሄድክበት መንገድ አላውቅም ለጥሩ ምን እንደክፋት ማለት ነው። እኔ እግዚአብሔር በሚያውቀው በጥሩ መንክያት ነው የመጣሁት ማለት በቃ እኔ ከይሳቅ ጋር ከምትሆን ማለት ነው ወይ ደግሞ ከሌላ ሰው ጋር ሆና ከማያት ከምትወዳት ከምታፈቅራት ካንተ ጋር ብትሆን ይሻለኛል። ገባ? ለራሴ ስለራሱ ማለት ነው። አንቺ ደህንነት የሚሰማሽ ከሱ በላይ ለአንቺ ደህንነት የሚሰጥ ሰው የለም አይደል? ዋው ልብስ ይላል። ሩታ ይኸውልሽ አሁን አጠገብሽ ነው ያለው። ነገሮችን ለምንድን ነው መደበቅ የፈለግሽው? ለምንድን ነው ውስጥሽ ያለውን ስሜት የምትደብቂው? በቃ ታፈቅሪዋለሽ። ከማናችንም በላይ ከሱ ጋር መሆን ነው። ያፈቀረ ሁሉ እንዳፈቀረ ይቀራል ያለ ማን ነው? የተፈቀረም ይጣላል። እሺ በዚህ ፍጥነት ልጠይዋች፣ በዚህ ፍጥነት አብርሃምን ልጠይዋች አታስመስል። በጣም ብዙ እንድጠላው የሚያደርጉ ተግባራቶችን ስላደረገ ጥልቅ ትላንት አንቺ ብዙ ነገር አድርገሻል፣ እሱም እሺ ብዙ ነገር አድርጓል። ዛሬ ለፉትና ሁሉን ነገር ለፉትና እኛም ከመሀላችሁ እንወጣለን። እናንተ ግን ሰላም አውርዱ። ኧረ ግድ የላችሁም ቆዩ እናንተ። እኔ ነኝ ከመሀላችሁ ወጣሁት፣ እናንተ ናችሁ እየተከተላችሁኝ ያላችሁ። እኔ ግን ወጥቻለሁ። ፕሊዝ ዝም ብላችሁ እየመጣችሁ የሆነ አንጃ ግራንጃውን እያወራችሁ ዲስተርብ አታርጉኝ፣ አትረብሹኝ በተቻላችሁ መጠን። እሺ ምንድነው ችግሩ? ሩታ ተረጋግተሽ አንድ ልታወሪ አብርሃም አባካችሁ ቢያንስ ጊዜ አብቅቷል። ምንም ነገር እችልኝ ማለት ነው። በቃ ፍላጎቷን ሙሉ አሳውቃለሁ። ስደውልሽ ማታነሽ ምን ታረጋለህ እዚህ? ምን አገባ? ምን ያረጋል እዚህ? ምን ታረግ ነው የመጣው? ምን ልታረግ ነው እዚህ የመጣው? አደረግሽው ማለት ከነሱ ጋር እንድትጣላ ስለማልፈልግ ካሁን በኋላ ብቻዬን እሄዳለሁ ያልሽው እውነት ነው? አየው ተረጋጋ። እንዲህ መጣ ሲጀመር እዚህ እንዳለው ምን ሆናችሁ መጣችሁ? ምን ልታረግ መጣ? ተደራጅተህ መምጣት ጀመርክ? ይኸውልሽ አሁን ግን ሌላ ግርግር አነፍጠርና አስኪቹ ለምን በማህበራት ተታቀፍም? ሂደህ ሌላ ግርግር ውስጥ አንግባ። አንዴ እናውራ። እሺ ገባህ አይደል? እናውራ አንዴ። ካሜራ ጭቃ አይደብራችሁም እንዴ? በቃ አልፈልግም አለችሽ አይደል? እሷ ትንገረን። እሱ አንተ አይደለም የምትነግረን። በምንኛ ትንገርህ? በወፍ ቋንቋ ትንገርህ? በአማርኛ ነው እስከዛሬ እየነገረች ያለችው። አልፈልግም። ይገባሃል? ሩታ ነው በደብዳቤ ትላክልህ።
ቆይ ተረጋጋ። መጀመሪያ ልጅ እንዴት መጣ? ስማ ሲያቅትህ ለሁለት ምናምን መምጣት ጀመርክ። ተደራጅተና ብያለሁ። ከፈለከሽ ዳኒ እኔ መሄድ አለብኝ። ከዚህ ልጅ ጋር የማውራት አቅም አይኖረኝም። ለምን አቅም ስለሌለ ነው ተደራጅተህ የመጣኸው? አንድ ነገር ልንገርህ፣ ይሄ ልጅ ብዙ ነገሮችን ሊያሳስተኝ ይችላል። ስለዚህ እኔ ከዚህ በላይ ይኸውልህ፣ አትፈታተነን። ገባህ አይደለ? አትፈታተነን። ጓደኛዬ ነው የተፈታተንከኝ አንተ ነህ። ዳኒ ትሰማኛለህ? ለምን አታስኪጁን? አንዴ አብራም ቆይ፣ አስኪጁን እኛ እናውራ። ገባሽ? የማንም መጤ መጥቶ አፉን አይክፈትብን። አስኪጁ ማን ነው መጤ? እሱ ነው መጤ። ስለዚህ አስኪጁና እኛ እናውራበት። አንዴ አስኪጁ። በጣም ተጫዋች ነው እባክህ። እየቀለድኩ አይደለም። ኧረ ቀልድ አይደለም ዳኒ። አታታው ይማለው ስልህ ተደራጅተህ መጣ፣ ይዘው መጣ። ስማ እሱንም በኩርኩም ነው የምላጨልህ። ሰማኸኝ አይደለ? አይደለም እሱን ለማለት ምናምን አለ በክብር በሚመለከተው ሁኔታ ስርዓት ባለው ነገር ለማውራት ሞክረናል አይደል? በቃ እሷ ጋር አወራች አይደል? ከዛ በኋላ አልፈልግም ብላለች። ይኸውልህ ይሳቅ ተረድተናል። ጀግና ለመሆን ሞክራል አይደለ? እሷ ፊት ለፊት ጀግና ለመሆን እየሞከርክ ነው። እሷን ለማማለል ነው እያደረግክ ያለው። ገባህ አይደለ? እሷ በሌለችበት እኛ እናወራለን። ሁለታችሁ አንዴ አስኪቹ ሁለታችሁም ብቻችሁ እሷን ሳይሆን ይኸውልህ አባት የት እንደምትውል አውቃለሁ፣ የት እንደምውል ታውቃለህ። በቃ ብቻችንን እናወራለን። አንዴ አስኪቹ ቀድመህ እሷን ከመጠራት ብቻዋን እኔም ብቻዬን ብጠረኝ ይሻል ነበር። በቃ አንተ ብቻህን እናወራለን። ያለብኝ ቦታ መጀመሪያ ለምን አታወራኝም? ዳኒ እየሰማኝ ነው። በህይወቴ ጉረኛው እንዳይመቸኝም ገባክ? ይሄ ልጅ ዝም ብሎ ጉራ ብቻ ንፋስ በለው ገባክ? ስለዚህ እኔ ከዚህ በላይ እዚህ መቆየት አይጠበቅብኝም። ከሱ ጋርም አፍ መካፈት አልፈልግም። አንዳንድ ጊዜ አፍን በከፈትክ ቁጥር ትቀላለህ ነው። ስለዚህ አመሰግናለሁ። ለዛ ነው ብርድ ያለ ንፋስ በሌላ እንዴ አንቀጠቀጠህ። ጋቢ ልበስበት አይደለም ክፉ ለምን አይነት በጣም ታወራለህ፣ ከሚባለው በላይ ታወራለህ። ብጠራኝ ብቻዬን ይሻል ነበር። አንተም እሱም ሁለታችሁም ጥሩኝ ነበር። ለምን አጠራውን ብቻውን? እሺ ሩታ፣ አንቺ ማድረግ የፈለግሽውን ነገር ገብቶኛል። ገባሽ አይደለ? እዚህ ጋር በሲል እየተነሳ እኛ ስንደባደብ ምናምን ነገር ኦዲየንስ ፊት ለፊት ደስ አይልም። ገባህ አይደለ? ይሄ የኛም ባህሪ መሆን የለበትም። የተጠራችው እኮ ከባሏ ጋር እንድትታረቅ ባለትዳር ነች። ገባህ አይደለ? ባለትዳር ስለሆነች ከባሏ ጋር እንድትታረቅ የጠራናት ሶ አንተ ምንም አይመለከትም። መሀል ላይ ያለፈውን ነገር ታስታውሳለህ? እሺ እሱ ነው እንደዚህ። አንተ እየደገምከው ነው። ሶስተኛ ሰው ነው እየተደረበ እየደገምከው ነው። እንደዛ ነው እያደረክ ያለው። ይኸውልህ እሷ ፊት ጀግና ሆነ ለመታየት እየሞከርክ ነው። ይቅርታ አንተ የተመቸህን ማመን ትችላለህ። ፈልግ አንተ እዚህ ጋር ቆም፣ የፈለግከውን ነገር አንዴ ዞር ራስ ቢሆንና እኛ እናውራ። አላውራህም በቃኝ። ኦኬ ስለዚህ ከዚህ በኋላ ከሱ ጋር ነው የምትንቀሳቀሽው፣ የትም ቦታ ከሱ ጋር ነው የምትሄጂው። ከዚህ በኋላ እሱን ይዘሽ የትም አትምጭብን። ገባሽ አይደለ? በእኛም በሱ ዙሪያ እየሄድሽ ቶሎ ሩታ ተረጋግተሽ ወደ ቤትሽ ተመለሽ፣ ቀልብሽን መልሽ ሩታ። እውነት የማን ቀልብ የሆነ ዛሬ የማደርገው ለመጨረሻ ጊዜ ነው እያደረግኩ ያለው። እንደተመለሰው ያንተ ወይስ የሱ? ነገ ይነድር አታገኙም ነው። ገባሽ አይደለ? ለምን አትነጠፍላትም? መሬት ላይስ ለምን ከላይ ብቻ ትሆናል? አይሻልም? መሬት ላይ ተነጠፍላት። አይዞህ ሩታ ይኸውልሽ የሌለሽን ባህሪ እያመጣሽ ነው። ገባሽ አይደለ? ይሄ ዛሬ የምታደርጊያቸው ነገሮች እየሰራችሁ ያላችሁ ድራማ ነገ ይቆጭሻል። ገባሽ አይደል? ነገ ይቆጭሻል። አንተ ኧረ ቢያንስ እጅህን አውርድ እንዴ! ኡፍ አይደክምም? ዝም ብሎ ማውራት ግን አይደክምም? በጣም አሽቃባሽ ሰው ነው ብላት። በዚህ ልክ እኔ የሚያሽቃብጥ ሰው አይቻላል። ገባህ አይደለ? ወይ አንተ እኮ ነው እያሽቃበጥክ ያለኸው። አልገባህም? አንተን እዚህ የማይመለከት ቦታ እያቦካ ያለኸው ቻ አላስፈላጊ ነገር እያረክ ያለው አንተ ነህ። አሁን ከአብርሃም ጋር ትታረቂያለሽ አትታረቂም? ከአብርሃም ጋር ትታረቂያለሽ? አባባልህ ራሱ ደስ አይልም። ነተና ማትታረቂ ከሆነ ጭራሽ ይዘሽ ዞር ከፍ። ኧረ እባክህ ነገ ቆጭቶሽ ማለት አልቅሰሽ ትመጫለሽ። ሂድ ዳኒ ምን አለብኝ ነገ ታለች አትለኝም። ሩታ ዛሬ አርክሻችሁ ነገሮች ሆነ ነገ ተጽፍሻል። ኧረ እባክህ አሳይሻለሁ። ትንሽ ጨምርበት። አንተ ደግሞ ምን ማድረግ እንደምችል ደግሞ ታውቂያለሽ። ምን ማድረግ እንደምችል ታሳያለህ። እስከዛሬ ማለት ነው እኔ እስከዛሬ ነገሮችን ካንተ ጋር ግላዊ ጸብ ስላልገባው ነው። እዚህ በኋላ ምን ማድረግ እንደምችል አሳያለሁ። ዳኒ አታስቀኝ፣ ጠንቀቀህ ታውቀኛለህ። በርታ፣ አይዞህ በርታ። ሂድ ሰው ስማ፣ ታውቀኛለህ ጠንቅቀሽ። ወንድ እንደምሸት ታውቀኛለህ። በዛ ላይ ደግሞ ማለት ነው ስማ፣ ተደራጅታችሁ ለሁለት እሷን እንደጠራችኋት እኔን ብቻዬን ጥረኝ። ካልጠራችሁኝ ግን ማለት ነው ቃል እገባልሃለሁ ለሲስተር ያመጣሁት 2 ሺት ያለ ከድሬዳዋ ለሁለታችሁም እሰጣችኋለሁ። ለማምር ባል ከቁበት ሺቲው ነው ሸባይ አሁን በይፋ ጦርነቱን ከፍቶታል ብዬ ነው የማስበው። እኔ
ነገሮች የሚያልቁ መስሎኝ እንዲያልቁ የጠሯቸው ነገሮች የሚያበቁ መስሎኝ ነበር። ማለት ከአብርሃም ጋር ተታርቃ ነገሮች እዚህ ጋር ይቆማሉ ብዬ ነበር ያሰብኩት። አሁን ሁላችንም የማንፈልገው ማንነታችንን እንድናሳይ ሊያደርጉን ነው እና ብዙ ነገር ተናግረው ነው የሄዱት። ብዙ ነገር ብለውኛል። ለዛ ደግሞ ምላሹን እንግዲህ ምን እንደሚሆን አሳያቸዋለሁ። ማለት ለእኔ ቤተሰቦች አመሰግናለሁ።